የምናየው ፀሐይና ጨረቃ ወደ እውነተኛው ብርሃን አመላካቾች እንጂ በራሳቸው እውነተኛ ብርሃኖች አይደሉም። መቼ ነው ሌሎችን ሰዎች ደቀ መዛሙርት የምናደርገው? መቼ ነው ሌሎችን ሰዎች የምናግዘው፣ የምናነሳው፣ የምንጠብቀው፣ የምንረዳው? በእግዚአብሔር መንግስት ውስጥ እንዲኖሩ እንዲጸኑ። እንዴት በምን ቋንቋ እንደምናገረው ማለት የሆነ ነገር ሳይያዝለት እንዲድን የተጠራ ሰው የለም። ቅርንጫፍ ከሆንን ክርስቶስ ፍሬ የሚያፈራው በእኛ ነው ማለት ነው። የፍሬው ተሸካሚዎች እኛ ነን። አንተ ነህ፣ እኔ ነኝ፣ አንቺ ነሽ። ሃሌሉያ። ከዚሁ ትንቢታዊ ቃል ጋር የሚሄድ ቃል ነው የምንካፈለው። በብርሃኑ ተመላለሱ። ለምን? እግዚአብሔር ይሄን ወር የብርሃን ወራችሁ ነው ብሎናል። በእርግጥ ክርስቶስ እውነተኛው ፀሐይ፣ እውነተኛው ብርሃን ወደ ሕይወታችን መጥቷል፣ በሕይወታችን ላይ አብርቷል። እግዚአብሔር የክብሩን ወንጌል ብርሃን በልባችን ይብራ ካለ ውሎ አድሯል። ግን እግዚአብሔር እንዲደምቅ እና ለጥያቄዎቻችን ሁሉ መፍትሄ እንዲሆን በዚህ ወር ደግሞ ወስኗል። ጌታ ስሙ ይባረክ። ስለዚህ ከዚህ አንጻር የእግዚአብሔርን ቃል እንሰማለን። ጌታ በየወሩ ቅድም እንዳልኩት ለቤተ ክርስቲያኑ አዲስ ትኩረት ይሰጣል። በየወሩ እግዚአብሔር የምንመራበትን የትኩረት አቅጣጫ እያሳየን ነው በትንቢታዊ መንፈስ። ይህን የሚያደርገው እውነቱ ስለሚቀያየር ሳይሆን በሕይወታችን ውስጥ በአንድ የተወሰነ ስፍራ ወይም በአንድ የሕይወታችን ክፍል ላይ ልዩ አጽንኦት ሰጥቶ መፍትሄ ሊያመጣ ስለሚፈልግ ነው። እግዚአብሔር ስሙ ይባረክ። ዛሬ ማለዳ ሁላችሁንም እንኳን ወደ ሐምሌ ወር የብርሃን ወራችሁ መጣችሁ እላችኋለሁ። እርስ በርሳችሁም እንኳን ወደ ብርሃን ወር በሰላም መጣ ተባባሉ። እግዚአብሔር አብርቶልሃል ተባባሉ። ክብር ለስሙ ይሁን። ሃሌሉያ። በመጽሐፍ ቅዱስ ስንመለከት ብርሃን የእግዚአብሔርን ቀጥተኛ ተሳትፎ፣ የቀጥተኛ እንቅስቃሴ፣ ቀጥተኛ የሆነ መገኘት የሚያመለክት ነገር ነው። እግዚአብሔር በሚንቀሳቀስበት ስፍራ ሁሉ ብርሃን ይከተለዋል። ምክንያቱም ራሱ እግዚአብሔር ብርሃን ነው። እግዚአብሔር አምላክ መጀመሪያም ስራውን ሲጀምር በፍጥረት ላይ በዚህ በመጀመሪያ ሰማይና ምድርን ከፈጠረ በኋላ እግዚአብሔር እንደፈጠረው ሊተወው አልፈለገም። ለፈጠረው ዓላማ ሲያስታጥቅ ሲያዘጋጅ መጀመሪያ የተናገረው ብርሃን ይሁን የሚል ቃል ነው። ብዙ ሰዎች እግዚአብሔር ሁኔታቸውን እንዲቀይርላቸው ይፈልጋሉ። እግዚአብሔር ግን ብዙውን ጊዜ ስራውን የሚጀምረው በእነሱ ላይ ብርሃን በማምጣት ነው። የእነሱን እይታ በመቀየር ነው። ለውጥ የሚጀምረው ከመለኮታዊ ብርሃን መፈንጨት መፍለቅ ነው። መለኮታዊ ብርሃን ማግኘት የለውጥ ጅማሬ ነው። ብዙ ክርስቲያኖች ይሄን ይስቱታል። ግን ሁልጊዜም እግዚአብሔር ስራ ሲጀምር በብርሃን ነው የሚጀምረው። ብርሃን ይሁን ብሎ ነው የሚጀምረው። ፍጥረትን እንዳልኳችሁ ዘፍጥረት ምዕራፍ 1 ቁጥር 3 ስታዩ እግዚአብሔር ሲመጣ መጀመሪያ በጥልቁ ላይ ጨለማ ሰፍኖ ነበረ፣ ነግሶ ነበር፣ ይገዛ ነበር። ስለዚህ እግዚአብሔር ስራውን የጀመረው በዛ ላይ ብርሃን ይሁን ብሎ ነው። እና ብዙ ሰዎች እንዳልኩት ለጥያቄያቸው መልስ እዚህም እዛም ይንቀሳቀሳሉ፣ ወይም ቀጥታ ጥያቄያቸው መልሱ ራሱ እንዲመጣ ይፈልጋሉ። ነገር ግን እግዚአብሔር ሁልጊዜ የሚያደርገው በትክክለኛው በእውነተኛው መንገድ ሲመጣ ወደኛ እግዚአብሔር ብርሃን ይዞልን ነው የሚመጣው። ከአብርሃም ሕይወት ያን ነው የምታዩት። ከይስሐቅ ሕይወት ያን ነው የምታዩት። እግዚአብሔር መጀመሪያ እነዛን ሰዎች ጥያቄያቸውን ሳይሆን የሚመልስላቸው ራሱን ነው የሚገልጥላቸው። እሱ ደግሞ ብርሃን ነው። ጌታ ስሙ ይባረክ። መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ይላል። እግዚአብሔር ብርሃን ነው። እግዚአብሔር ራሱ ብርሃን ነው። በሕይወቴ ጨለማ ነው፣ በሕይወቴ ግራ መጋባት አለ፣ ግልጽ ያልሆነ ነገር አለ፣ ብሩህ ያልሆነ ነገር አለ፣ ያለየሁትና ያላወቅኩት ነገር አለ ብለን የምንጨነቅ ሰዎች ካለን ለዛ ችግራችን የሚያስፈልገው ብርሃን ነው።
ብርሃኑ ደግሞ ጌታ ኢየሱስ ክርስቶስ ራሱ ነው። እሱ ራሱ የሰው ልጅ የሕይወት ብርሃን ነው። እኛ በጌታ ያለን በኋላ መጣበታለሁ። ይሄን ልናውቅ በጣም ያስፈልገናል። በጣም ልናውቅ ያስፈልገናል። ምክንያቱም ዛሬ ጌታ በሕይወታችን ባሉ በሁሉም የሕይወታችን አቅጣጫዎች ላይ ብርሃኑን ሊያበራልን ይወዳል። በዚያ ብርሃን እንድንመላለስ ይፈልጋል። አስቀድመን ግን ይህን ማወቅ አለብን። ራሱ እግዚአብሔር ብርሃን ነው። እግዚአብሔር ምንድን ነው? ብርሃን ነው። ስለዚህ ሰው ከእግዚአብሔር ጋር ህብረት ሲኖረው ከብርሃን ጋር ህብረት ይኖረዋል። ማንም ኃጢአትን እያደረገ ከእግዚአብሔር ጋር ህብረት አለ የሚል ይዋሻል ይላል። ምክንያቱም እግዚአብሔር ምንድነውና ብርሃን ነው፣ በእርሱ ዘንድ ጨለማ የለም። እና ሰው በጨለማ እየተመላለሰ ከእግዚአብሔር ጋር ህብረት አለኝ ማለት አይችልም። ወይም በኃጢአት ሲመላለስ ህይወቱ ይጨልማል። ለምን? ከእግዚአብሔር ጋር ያለው ህብረት ይቋረጣል። ከእግዚአብሔር ጋር ያለው ህብረት ሲቋረጥ ህይወቱን ጨለማ ይወርሰዋል እና የመወሰን አቅሙ ይገደባል። የማየት አቅሙ ይገደባል። የማስተዋል አቅሙ ይገደባል። ትክክለኛና እውነተኛ ውሳኔዎችን የመስጠት አቅሙ ብርሃን ከማጣት የተነሳ ይገደባል። ከእግዚአብሔር ጋር ማለት ከብርሃን ጋር ያለን ህብረት በሚቋረጥበት ጊዜ ህይወታችን ጨለማ ይወርሰዋል። ስለዚህ እዚህ ጋር የእግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 1 ላይ እንደሚነግረን እግዚአብሔር ብርሃናችን ነው። ጌታ ስሙ ይባረክ። እግዚአብሔር ብርሃን ያለው ሳይሆን ራሱ እግዚአብሔር ብርሃን ነው። የእግዚአብሔር ባህሪ ነው ብርሃን። አንዱ አትሪቢዩቱ ነው የእግዚአብሔር ብርሃን። የእግዚአብሔር ባህሪ ነው አንዱ። እግዚአብሔር ብርሃንን እንደ ሀብቱ የያዘ ሳይሆን ራሱ እግዚአብሔር ብርሃን ነው። ብርሃን የራሱ የእግዚአብሔር ባህሪው ነው። በእግዚአብሔር ዘንድ ግራ መጋባት የለም። በእግዚአብሔር ዘንድ መጭበርበር የለም። በእግዚአብሔር ዘንድ የተሰወረ ክፉ ነገር ከሱም የማይታይ የእግዚአብሔር ብርሃን የማይመረምረው የእግዚአብሔር ብርሃን የማይገልጠው ነገር የለም። በእግዚአብሔር ዘንድ አለመተማመን ወይም ብዥታ የለም። ለምን? ራሱ እግዚአብሔር መለኮታዊ ብርሃን ስለሆነ በዛ ብርሃን ፊት የሚሰወር ነገር የለም። በዛ ብርሃን ፊት የሚሰወር ነገር የለም። ያን ብርሃንም ደግሞ ወደ ህይወቱ የተቀበለ ሰው የሚሰወርበት ነገር፣ የሚጨልምበት ነገር፣ የሚጋረድበት ነገር፣ የሚጭበረበርበት ነገር ይቀንሳል። እንደተቀበለው የእግዚአብሔር ብርሃን መጠን ማለት ነው። ስለ እግዚአብሔር የሆነው ነገር ሁሉ እውነት ነው። እግዚአብሔር ብርሃን ስለሆነ ስለ እርሱ የሆነው ነገር ሁሉ ቅዱስ ነው፣ ንጹህ ነው። እግዚአብሔር ብርሃን ስለሆነ በብርሃን ውስጥ ለመኖር ከፈለግን ወደ እግዚአብሔር ወደ ራሱ መቅረብ አለብን። ህይወታችን ብርሃን እንዲሆን፣ ብሩህ እንዲሆን፣ የእግዚአብሔር ብርሃን እንዲያበራበት። ለከተማዋ መብራቷ ራሱ በጉ ነውና ፀሐይና ጨረቃ አያስፈልጓትም ይላል የእግዚአብሔር ቃል በራእይ መጽሐፍ ላይ። ለምን? በጉ ራሱ መኖሪያውን በእነሱ መካከል ስላደረገ በሚመጣው በአዲሲቱ ኢየሩሳሌም ፀሐይ ወይም ጨረቃ የሚባል የለም። በጉ ራሱ የከተማዋ መብራት ነው። በዘፍጥረት ምዕራፍ 1 ላይ ስትመለከቱ እግዚአብሔር በቀን እንዲሰለጥን ብርሃን አደረገ፣ በሌሊትም እንዲሰለጥን ታናሹን ብርሃን አደረገ ይላል። ይህ ፍጥረታዊው ዓለም የእውነተኛው መንፈሳዊ ዓለም ነጸብራቅ ነው። ለዚህ ነው ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ብሎ ዮሐንስ በወንጌሉ ላይ የሚነግረን። እውነተኛው ብርሃን ሲል ዘላለማዊ ማለት ነው። እውነት ዘላለማዊ ነው፣ ጽኑ ነው፣ መለኮታዊ ነው። ስለዚህ ይሄ የምናየው ፀሐይና ጨረቃ ወደ እውነተኛው ብርሃን አመላካቾች እንጂ በራሳቸው እውነተኛ ብርሃኖች አይደሉም። ዘላለማዊ ብርሃኖች የሉም። ፀሐይና ጨረቃ ወደፊት አይገኙም። ስለዚህ እግዚአብሔር ለሰው ልጅ የወሰነው እውነተኛ ሕይወትን፣ እውነተኛ ደስታን፣ እውነተኛ ሰላምን፣ እውነተኛ እርካታን፣ እውነተኛ እረፍትን እንዲያገኝ ሰው ወይም እግዚአብሔር ሰው ያለው ሰው ሆኖ እንዲገኝ እግዚአብሔር የያዘለት እውነተኛ ብርሃን የጽድቅ ብርሃን ብሎ ሚልኪያስ የተናገረው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱ የሰው ልጆች እውነተኛ ብርሃን ነው። የሰው ልጆች ሕይወት የትዳራቸው፣ የስራቸው ማለት የመንግስተ ሰማያት ብቻ አይደለም። የየዕለት ኑሯችን እውነተኛ ብርሃን
የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የእግዚአብሔር ቃል ይሄን እውነት ነው የሚነግረን። ስለዚህ በብርሃን ለመመላለስ ከፈለግን ወደ እግዚአብሔር ወደ ራሱ መቅረብ ይኖርብናል። ብዙ ሰዎች መልስ የሆነውን ራሱን ጌታን ትተው መልስ ፍለጋ ይንከራተታሉ። ኢየሱስ ክርስቶስ ራሱ መልስ ነው። ራሱ ብርሃን ነው። ብርሃን ፍለጋ ይንከራተታሉ። ግን ኢየሱስ ራሱ ብርሃን ነው። ኢየሱስ ራሱ የጥያቄ መልስ ነው። ኢየሱስ ራሱ የሰው ልጅ የሕይወት እንጀራ ነው። ኢየሱስ ልብስ ነው። ኢየሱስ ውሃ ነው። ማለት እነዚህ ነገሮች የሰው ዋና ፍላጎቶች ናቸው። ለመኖር ያስፈልጉኛል ብሎ የሚያስባቸው። ራሱን ሲገልጥልን ግን ራሱን የዘላለም የሕይወት እንጀራ፣ ራሱን ደግሞ የጽድቅ ልብስ፣ ራሱን የሕይወት ውሃ አድርጎ አቀርቦልናል። ምን ማለት ነው? ጌታ ኢየሱስ ክርስቶስ ለመንፈሳዊም ለስጋዊም ሕይወታችን ሙላት የተሰጠን የእግዚአብሔር ስጦታ ነው። ክብር ለጌታ ይሁን። ራሱ እግዚአብሔር የሰጠን። ስለዚህ መልሱ የጥያቄያችን መልስ ራሱ ኢየሱስ ነው። በኢየሱስ በኩል መልስ ፍለጋ አንሄድም። ራሱ ኢየሱስ መልሳችን ነው። በኢየሱስ ክርስቶስ በኩል እርካታ ፍለጋ አንሄድም። ራሱ ኢየሱስ እርካታችን ነው። በኢየሱስ ክርስቶስ በኩል ብርሃን ፍለጋ አንሄድም። ራሱ ኢየሱስ ክርስቶስ ብርሃናችን ነው። ከዚህ ብርሃን ጋር በደንብ መገናኘት ያስፈልጋል እና ብዙዎች እንዳልኩት በኢየሱስ ክርስቶስ በኩል ብርሃን ለማግኘት ማለት ምሪት ለማግኘት በክርስቶስ በኩል ማለትም ኢየሱስን በሚጠሩ ሰዎች ማለት ነው። ግን ራሱ ኢየሱስ ክርስቶስ የሰው ልጆች የሕይወት ብርሃን ነው። ከእርሱ ጋር እውነተኛ ህብረት፣ ከእርሱ ጋር እውነተኛ አንድነት፣ ከእርሱ ጋር እውነተኛ መተሳሰር ካለ እግዚአብሔር ስሙ የተባረከ ይሁን። ለዛ ቤት ብርሃን አለ። ለዛ ሕይወት ብርሃን አለ። ለዛ አገልግሎት ብርሃን አለ። ለዛ ቤተ ክርስቲያን ብርሃን አለ። ከእርሱ ጋር ይበልጥ በተቀራረብን ቁጥር፣ በተቀራረበ መንገድ በተመላለሰን ቁጥር ሕይወታችን ይበልጥ ብሩህ እየሆነ ግልጽ እየሆነ ይሄዳል። ውስብስብ ያሉ ነገሮች ይጠፋሉ። በሰማይ በጣም ቀላል ሕይወት ነው የሚኖረው። በነገራችን ላይ እንዳሁን እዚህ ምድር ላይ ያለው የተወሳሰበ ሕይወት ሰው ገመናውን ለመሸፈን ያመጣው ሕይወት ነው። የኢኖሰንት ዓለም ነው ያ። ብርሃን ሲኖር የሚሰወር ነገር የለም። የሚሰወር ነገር ከሌለ የምትታገሉት ነገር የለም። የምትኖሩት በረፍት ይሆናል ማለት ነው። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር የመጀመሪያ ቃል እንግዲህ ቅድም እንዳልኳችሁ ብርሃን ይሁን የሚል ነው። ብርሃን ይሁን። ይሄን በእርግጥ ጳውሎስም በመልእክቱ ላይ በልባችን ብርሃን ይሁን ያለ እርሱ ነው ይላል። በእኛ ልብ ላይ እግዚአብሔር ብርሃን ይሁን ብሎ ነው አሁን ክርስቶስን ማወቅ የቻልነው። አሁን ወደ እውነተኛ መንገድ መምጣት የቻልነው። አሁን ከእግዚአብሔር ጋር መታረቅ የቻልነው። አሁን ይሄን ድንቅ የሆነ ውሳኔ መወሰን፣ ድንቅ የሆነ ምርጫ መምረጥና የዘላለም ሕይወታችን ላይ ብልህ መሆን የቻልነው እግዚአብሔር በጨለማው ልባችን ላይ አስቀድሞ ብርሃን ይሁን ስላለ ነው። ልክ እንደዚሁ ደግሞ በእያንዳንዱ የሕይወታችን ጉዳይ ላይ እግዚአብሔር ብርሃን ይሁን ብሏል። ሃሌሉያ! እግዚአብሔር ምን ብሏል? ብርሃን ይሁን ብሏል። ባዶ የነበረችውን ቅድም እንዳልኳችሁ ጨለማ ውጧት የነበረችውን ቅርጽ አልባ የነበረችውን ፍሬ የሚባል ነገር ያልነበራትን እግዚአብሔር ሲጀምር በብርሃን ውስጥ ምን አለ መሰላችሁ? ሕይወት አለ። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ላይ ሕይወት የሰው ብርሃን ነው ብሎ ይናገራል። በብርሃን ውስጥ ሕይወት አለ። በሕይወት ውስጥ ብርሃን አለ። የእግዚአብሔር ብርሃን የሰው ሕይወት ነው። የሰው ሕይወት ነው ማለት የሰው ሕይወት ነው በአጠቃላይ። እግዚአብሔር ስሙ ይባረክ። ስለዚህ መካንነት፣ ድርቀት፣ ባዶነት፣ በአገልግሎት ፍሬ ማጣት፣ በኑሮ ፍሬ ማጣት፣ በኑሮ ማለት በክርስቶስ ሕይወት ማለት ነው። እግዚአብሔር አሮጌውን ሕይወት አያውቀውም። በነገራችን ላይ በክርስቶስ ኢየሱስ ያገኘነው ሕይወት ፍሬ ቢስ እንዲሆን የእግዚአብሔር ፈቃድ አይደለም። ሁላችንም ፍሬያማ ልንሆን ተጠርተናል። ፍሬ ልናፈራ ተጠርተናል። ምክንያቱም እኛ የእሱ ቅርንጫፎች ነን። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎቼ ናችሁ ብሏል። ቅርንጫፍ ከሆንን ክርስቶስ ፍሬ የሚያፈራው በእኛ ነው ማለት ነው። የፍሬው ተሸካሚዎች እኛ ነን። አንተ ነህ፣ እኔ ነኝ፣ አንቺ ነሽ። ኢየሱስ ክርስቶስ የዛሬ 2000 ዓመት እንደ ግንድ ስራ ሰርቷል። እንደ ቅርንጫፍ ደግሞ ፍሬው የምናፈራው እኛ ነን። ስለዚህ አንተም ሆንክ አንቺም ሆንሽ
ፍሬ ቢስ መሆን የእናንተ ጉዳይ ብቻ ሳይሆን የክርስቶስ ጉዳይ ነው። በክርስቶስ ግንድ ላይ ሆናችሁ ፍሬ ቢስ እንድትሆኑ የእግዚአብሔር የአባታችሁ ፈቃድ አይደለም። ፍሬያማ እንድትሆኑ እግዚአብሔር ይፈልጋል። ለዛ ደግሞ ከሕይወታችን ውስጥ እግዚአብሔር ጨለማን ማስወገድ ይፈልጋል። ለዚህ ነው በዚህ ወር ዛሬ በዚህ ቀን በሕይወታችሁ ላይ እግዚአብሔር ብርሃን ይሁን ብሏል። በሉ እስኪ ብርሃን ይሁን ብሏል በሉና አውጀው። በአገልግሎቴ ብርሃን ሆኗል በሉ እስኪ። በምስክርነቴ ብርሃን ሆኗል። አገልግሎቴ ፍሬ ያፈራል። ምስክርነቴ ፍሬ ያፈራል። ሃሌሉያ። ጌታ ኢየሱስ ቢመጣ የሚጠይቃችሁ በነገራችን ላይ ስንት ልጅ ወለድሽ የሚላችሁ ይመስላችኋል? ማለት የስጋ ልጅ አገባሽ፣ ሰርግሽ፣ ያው ደስ ይለዋል። ደስታችን በጣም ግልጽ ነው። ሰርግ ላይ ተገኝቷል። በሰዎች ደስታ በጣም ስለሚደሰት አይደለም። መቃብር ላይ ተገኝቷል። በሐዘን በጣም ስለሚያዘን ግን ተልኮ አይደለም። እና ወደ ሕይወታችን ቢመጣ ዛሬ ፍሬያማነትን ጌታ ኢየሱስ ተርጉሞ የሚጠይቀን ልትሄዱና ፍሬ ልታፈሩ ፍሬያችሁም የሚኖር ፍሬ ነው የሚፈልገው። የሚኖር ከዚህ ዓለም የሚሻገር የሚያልፍ በመጣ ጊዜ በፊቱ የሚገኝ እና አባቴ ሊከብር ሾምኳችሁ አይደል ያለ አብ ደግሞ የሚከብርበት ፍሬ በሕይወታችሁ ይፈልጋል፣ በሕይወቴ ይፈልጋል። ተነጋገሩ እስኪ። እግዚአብሔር አብ የሚከብርበት የሚኖር ፍሬ በሕይወትህ ይፈልጋል። ለዛ ደግሞ እግዚአብሔር ዛሬ ምን እያለ ነው? ብርሃን ይሁን እያለ ነው። ፍሬያማ እንዳትሆኑ በጣም ብዙ ምክንያቶች አሉ። ሰውን በቤተ ክርስቲያን ውስጥ ፈዛዛ የሚያደርጉ፣ ደንጋዛ የሚያደርጉ፣ እውነተኛ ምስክር እንዳይሆን ማለት አሁን ሴል መምራትን ለሆኑ ሰዎች ሰጣችሁ፣ እናንተ በቃ ኮምፎርታብል ሆናችሁ ማለት ነው። ሴል አባል ናችሁ። ሴል መሄድ ራሱ በጣም በቃ ሰክሰስፉል ነው። በቃ ምክንያቱም ሴል ይሄዳለሁ፣ በቃ ከዛ ቸርች ይሄዳለሁ። በቃ ትልቁ ስኬት ሴል መካፈል፣ ትልቁ ስኬታችሁ ሴል መካፈል። ከዛ ትንሽ ከጎደለ ደግሞ እሁድ መገኘት። ጌታ እንደዚህ አይነት አይደለም የሚፈልገው። እሱ የወይን ግንድ ነው። የእናንተ ሕይወት ግንዱ ማን ነው? ክርስቶስ ነው። እናንተ ፍሬ አፍሬዎች ናችሁ። ያለ እናንተ ፍሬ ማፍራት አይችልም። ስለዚህ የቤተ ክርስቲያን ፓርቲሲፓንት በመሆናቸው አይደሰትም በፍጹም። እኔ እንደ ፓስተር ህዝብ በዛ ብሎ ሳይ ደስ ሊለኝ ይችላል። ክርስቶስ ግን እንደሱ አይደለም። ክርስቶስ ግን የሱ የላቡ፣ የድካሙ፣ የመከራው፣ የስቃዩ ፍሬ አንተ ጋር ነው ያለው። አንተ ባታፈራ ክርስቶስ ነው የሚከስረው። እየሰማችሁ ነው? ያን ትረስት አድርጎ አንተን ቅርንጫፍ አድርጎ ራሱ ላይ ተክሎሃል። እና ምንም ጨለማ በሕይወትህ እንዲኖር አይፈልግም። ከፍሬያማነት የሚያጎድልህ በትዳር ውስጥ ያለ ጭቅጭቅ፣ በስራ ላይ ያለ ግራ መጋባት፣ በቃ ሁልጊዜ ከችግራችሁ ጋር እየተጨቃጨቃችሁ እንድትኖሩ የእግዚአብሔር ፈቃድ አይደለም። ኢትስ ኖት ዩር ቢዝነስ። ከሆነ ሰው ጋር መጨቃጨቅ ጥሪያችሁ አይደለም፣ ስራችሁ አይደለም። ከትዳር ጓደኛ ጋር፣ ከስራ ጓደኛ ጋር ስትጨቃጨቁ መኖር ጥሪያችሁ አይደለም። ጭቅጭቅ ጥሪያችሁ አይደለም። በቃ አልተጠራችሁም ለዛ። ስራ አይደለም እሱ፣ ህይወት አይደለም። ተውት እሱን። አንተም ባል አትጨቃጨቅ፣ ሚስት በቃ አንዴ ጨርሱት እሱን። ወደ አንድ ስራ አተኩሩ። ዘላለማዊ ትርፍ ወዳለበት በጋራ ተወያይታችሁ ማለት ነው። አንተና እኔ እየተጨቃጨቅን እየመሸብን ነው። ህይወት እየመሸብን ነው ሳናፈራ። የሴል አባል ብቻ ሆነን እየመሸብን ነው። መቼ ነው ሊደር የምንሆነው? መቼ ነው ሌሎችን ሰዎች ደቀ መዛሙርት የምናደርገው? መቼ ነው ሌሎችን ሰዎች የምናግዘው፣ የምናነሳው፣ የምንጠብቀው፣ የምንረዳው በእግዚአብሔር መንግስት ውስጥ እንዲኖሩ እንዲጸኑ? መቼ ነው እንደዛ የምንሆነው? ለዚህ እግዚአብሔር በሕይወታችሁ ብርሃን እንዲመጣ ይፈልጋል። ጨለማው ይገፈፍ በጌታ በኢየሱስ። እግዚአብሔር ብርሃን ያብራ በሕይወታችን በኢየሱስ። በዚህ ፍሬያማነት ጉዳይ ልንገራችሁ። ክርስቶስ ብቻውን ሊያድነው አስቦት የጠራው ሰው የለም፣ በፍጹም የለም። ይሄን እወቁ። እናንተን ብቻ የማዳን ፕላን ይዞ እግዚአብሔር ወደ እናንተ አልመጣም። ከእናንተ ጋር የተሳሰሩ በጣም ብዙ ማታውቋቸው ሰዎች አሉ። ልክ እናንተ ከሆነ ሰው ጋር ተሳስራችሁ እንደዳናችሁት ከእናንተ ጋር የተሳሰሩ በእናንተ ምስክርነት፣ በእናንተ ጸሎት፣ በእናንተ ምልጃ፣
በእናንተ መድከም አለባቸው። አይ ሌበር ይላል ጳውሎስ። እኔ ደከምኩ አይደለም የሚለው። ወንጌል አገልግሎት እንዲሁ አልጋ ባልጋ አይደለም። ሰውን ወደ ጌታ ማምጣት ድካም ይጠይቃል። እና የእናንተ ድካም፣ ላብ፣ ለቅሶ፣ እንባ፣ ጸሎት የሚያስፈልጋቸው ያ ደግሞ ለክብራችሁ ነው። ለምንድን ነው እግዚአብሔር እንደዛ አድርጎ ድርሻ የሰጠን ብትሉ ሊያከብረን ስለፈለገ። አባታችን ስራ አድርጎ ቆጥሮ ይሄን ሁሉ አንድ ቀን ሊሾመን፣ አንድ ቀን ሊሸልመን ይፈልጋል። ለክብራችን ነው እንደዛ አሳይመንት የሰጠን፣ ለመከራ አይደለም። እየሰማችሁ ነው ማለት ለኛ ካለው ትልቅ ክብር የተነሳ የዚህ የዘላለም ስራው ተጋሪ ባላ ምንድነው አጋር ፓርትነር እንድንሆን እግዚአብሔር ፈለገ ከልጁ ከኢየሱስ ክርስቶስ ጋር። እኛ የጌታ ኢየሱስ ክርስቶስ ፓርትነሮች ነን በዚህ ሰውን የማዳን ስራ ውስጥ ማለት ነው። እስኪ በሉ ሰውን በማዳን ስራ ውስጥ በሉ እስኪ ሁላችሁ። እኔ የኢየሱስ ክርስቶስ አጋር ነኝ በሉ እስኪ። አብሮ ሰራተኛ ነኝ በሉ እስኪ። አብሮ ሰራተኛ ወስኗል እግዚአብሔር። ስለዚህ ሲጠራን ለመዳን ብቻ አይደለም የጠራን። እንደውም ተናግሯል፣ ለመዳን ብቻ አልተጠራችሁም መከራንም ለመቀበል ነው እንጂ ይላል። ጥሪው ራሱ ፓኬጅ ነው ማለት ነው። ስለ ክርስቶስ አብረን ደግሞ ሳፈር እንድናደርግ፣ ከዛስ አብረን ደግሞ እንድንከብር ማለት ነው። እግዚአብሔር ልጁን ኢየሱስ ክርስቶስን አንድ ቀን በፍጥረት ዓለም ሁሉ ላይ በይፋ ይሾመዋል። ክብር ለስሙ ይሁን። የፍጥረት ሁሉ ገዢ ሆኖ ይሾማል። እሱ ነው በቃ እንዳለ ሁሉን ወራሽ አይደለም የሚለው። አሁን ግን ሁሉን እንደወረሰ አናይም ይላል። አንድ ቀን ግን ሁሉን ወራሽ ሆኖ ዲክሌር ይደረጋል። ክብር ለጌታ ይሁን። ነገስታት ሁሉ ዘውዳቸውን ቁጭ አድርገው፣ አለቆችና ስልጣናት፣ መላእክት፣ ፍጥረት ሁሉ ለጌታ ለኢየሱስ ክርስቶስ ይንበረከካል። ግዛት ሁሉ የሱ ይሆናል። እሱ ይነግሳል። ጌታ ስሙ ይባረክ። አባት መንግስቱን አሳልፎ ደግሞ መልሶ ለሱ ምን ያደርገዋል? ይሰጠዋል። አሁን ፖቴንሻሊ የሱ ነው። ያን ጊዜ ታዲያ አብረን ደግሞ ከሱ ጋር መከራን የተቀበልን፣ አብረን በዚህ ስራ የደከምን፣ አብረን በዚህ ስራ የለፋን የጣርን ደግሞ ያን ጊዜ አብረን መንግስትን እንቀበላለን፣ አብረን እንከብራለን፣ አብረን እንሾማለን። ይሄን ነው መጽሐፍ ቅዱስ ብትበረብሩት በጣም የሚያስረዳችሁ፣ ደጋግሞ የሚያስረዳችሁ ይሄ ነው። ይሄን ደግሞ ለምን አደረገው ብትሉ መላእክትን ማዘዝ አቶት አይደለም። ይሄ ክብር ግን የማን ክብር ነው? የኛ መንግስት የማን ናት? የኛ ናት። ለኛ መስጠት ነው የፈለገው፣ ለመላእክት መስጠት አልፈለገም እንጂ አንድ መልአክ ከኔ የተሻለ ተናግሮ፣ ከኔ የተሻለ ታምር አድርጎ፣ ከኔ የተሻለ አድርጎ ህዝብን አንድ ሌሊት የዓለምን ህዝብ ወደ መስበክ ይችላል። ግን ክርስቶስ እግዚአብሔር አምላክ ደካማ በሆን ነው በእኛ ውስጥ ነው ሊሰራ የፈለገው። እኛን ነው የዘላለም አጋሩ ማድረግ የፈለገው። because we are his family። እኛ የሱ ቤተሰቦች ነን። ቢዝነሱም የቤተሰብ ቢዝነስ ነው። ዓለምን የማዳን ቢዝነስ የአብ የወልድ የመንፈስ ቅዱስና የኔና የናንተ የእግዚአብሔር ልጆች ቢዝነስ ነው። is a family business። እየሰማችሁ ነው? የቤተሰብ ቢዝነስ የሚባል ታውቃላችሁ? it is a family business። ስለዚህ ልድኑ ብቻ አልተጠራችሁም። ተነሱ፣ እግዚአብሔር ይረዳቸዋል። እኔ የምሰብከው እናንተ መስበክ ላይ ይጠበቅባችሁ ይችላል። እኔ ከማንም አገልጋይ ጋር አልወዳደርም። በነገራችን ላይ በጊዜ እግዚአብሔር አስረድቶኛል። እንደዚህ መጥፎ ነው በጣም በቃ እግዚአብሔር ራሱን እንደወደደ ነው በእኛ የሚገልጠው። እየሰማችሁ ነው አይደል? ስለዚህ ከማንም ጋር ራሳችሁን አታነጻጽሩ። በቃ እግዚአብሔር የሰጣችሁ እችን ነገር አንስተህ አስቀምጥ ከሆነ ወስዳችሁ ካስቀመጣችሁ እኩል ከዛኛው ጋር ታማኝ በጎ ባሪያ ተብላችሁ ትሾማላችሁ። ጌታ ስሙ የተባለ። የተሰጣችሁን ማድረጋችሁ ነው ዋናው ነገር። እንትና ያደረገውን ማድረግ፣ እኔ ነብይ እንትና ያደረገውን ማድረግ ጥሪ አይደለም። የተጠራሁለትን እግዚአብሔር አሳይቶኛል፣ አብርቶልኛል፣ በየጊዜው ያበራልኛል። ለዛ ታማኝ መሆንን ነው እግዚአብሔር የሚፈልገው። እየሰማችሁ ነው? ማለት ሰዎች ራሳቸውን ከራሳቸውና ራሳቸውን ከሌላ ሰው ጋር ሲያስተያዩ ይጠፋሉ፣ እንጠፋለን። ከማንም ጋር አታስተያዩ ራሳችሁን። ያለ ጸጋ አልተጠራችሁም፣ ያለ ፕሮሚስ አልተጠራችሁም፣ ያለ ርስት የተጠራ ሰው የለም። እንዴት በምን ቋንቋ እንደምናገረው ማለት የሆነ ነገር ሳይያዝለት እንዲድን የተጠራ ሰው የለም። ግልጽ ነው እያልኩ ያለሁት። መዳናችሁ በራሱ ማረጋገጫ ነው። ትልቅ ጥሪ በህይወታችሁ ላይ አለ። እኔ አልተጠራሁም፣ እኔም በቃ ምመን ለመሆን የተጠራ ሰው የለም። የዘላለም ክብር ርስት ለመውረስ ነው የተጠራ ነው።
ግልጽ ነው እያልኳችሁ ያለ መጠራታችሁ በቃ በጣም በጣም ማረጋገጫው ነው። ጌታን ስትቀበሉ ፓኬጅ ነው አብሮ እንጂ ጌታን ከተቀበላችሁ በኋላ ስትጾሙ ስትጸልዩ ኖ አይደለም። ከዘላለም ዘመናት በፊት በክርስቶስ ኢየሱስ የተወሰነላችሁን ነገር ለማግኘት ነው እንደገና በክርስቶስ የተጠራችሁት። ግልጽ ነው እያልኩ ያለሁት እንጂ አሁን እየበረታን ስንሄድ ጌታ ብድግ ብሎ ከዙፋኑ ላይ ተስፋውን እየበረታ ነው በቃ ደግሞ ይሄን ደግሞ ልስጠው ነው። እንደሱ አይደለም። እግዚአብሔር አስቀድሞ ወስኖታል። ማደርገውን ምሰራውን መሆነውን በእኔ በኩል የሚደረገውን ነገር ሁሉ እግዚአብሔር ወስኗል። እኔ ግን አላቅም። ስለማላቅ ቁጭ እላለሁ ቸርች መጥቼ በቃ ዘና ብዬ ቁጭ ብዬ በቃ መዳን ነው ዋናው። መዳን አይደለም ለእግዚአብሔር ዋናው፣ ለእኛ ነው መዳን። እኛ ከገሃነም እሳት ነው የምንፈራው አይደል? እግዚአብሔር ደግሞ እሱ አይደለም። ዋናው ነገር ያጣው ቤተሰብ ነው። እየሰማችሁ ነው ወይ? ልጅ ነው ያጣው። ለዛ ነው 99ን ትቶ ወርዶ የመጣው። እኛ በጣም ዝቅ አረግ ነው መዳን የሚባለውን ከገሃነም መውጣት በቃ እሷን እንደምንም ጠብቄ ደግሞም እንደውም አሁን ደግሞ በምን በኃይሌ ራሱ ተንከባክቤያት እንዳትወድቅብኝ እንደ እንቁላል መዳኔን ጠብቄ መጨረሻ ላይ መድረስ ነው የእግዚአብሔር ሐሳብ። እሱ አይደለም ወገኖች። ፓስተር ብታነብልኝ ደስ ይለኛል ማይክ ካለ ኤፌሶን ምዕራፍ ያው መወደውን ቃል ማለት ነው። እግዚአብሔር በእናንተ ውስጥ ርስት እንዳለው ታውቃላችሁ። ይገባኛል አለው። በእናንተ ውስጥ ርስት አለው። እግዚአብሔር ርስት አለው። እግዚአብሔር እኛ ብቻ አይደለንም በእግዚአብሔር ዘንድ ርስት ያለን። እግዚአብሔር ራሱ በእኛ ዘንድ ርስት አለው። እየሰማችሁ ነው ወይ? እስኪ በሉ አሁን እግዚአብሔር በአብርሃም ዘንድ ምን ነበረው? አብርሃም ልጅ ነው የሚለው። እግዚአብሔር ደግሞ አይ እኔ ርስት ባንተ ውስጥ አለኝ ነው የሚለው። በአብርሃም ውስጥ እግዚአብሔር ምን ነበረው? እስራኤል የኔ ነው አላለም እንዴ? ያ የኔ የሚለው ህዝብ ማን ውስጥ ነው የነበረው? አብርሃም ውስጥ ነው። ስለዚህ የማን ርስት ነው? የእግዚአብሔር ርስት ነው። እግዚአብሔር ለህዝቡ ርስት ነው። እግዚአብሔር ደግሞ ራሱ ደግሞ ለህዝቡ ምንድን ነው? ርስት ነው። እንደዛ ነው። እግዚአብሔር ኔሽንስ 5 ሰው 20 ሰው 30 ሰው 100 ሰው 1000 ሰው እኛ ማናውቀው 1 ሚሊዮን ርስት ባንተ ውስጥ አለው። አላወቅም። ዝም ብለህ ሰው ነው ያስቀመጠ። ተነስ በጌታ በኢየሱስ ርስት አለው እግዚአብሔር ባንተ ዘንድ አለው። እግዚአብሔር ባንቺ ዘንድ ርስት አለው። ምን ሐዋርያ ነብይ ምናምን መሆን አያስፈልግም። ጥሪ አለ ባንተ ላይ። ኤፌሶን ምዕራፍ 1 ቁጥር 19 አይ ቲንክ ወይም 17 ጀምሮ ስሙ። የልቦናችሁ አይኖች ሲበሩ የሚለው ምንድን አስተውል ነው የሚፈልገው መሰላችሁ? አንደኛው ብርሃን እንዲመጣ የሚፈልገው እግዚአብሔር በቅዱሳኑ ዘንድ ያለው ነው የሚለው። እስኪ ስሙት በደንብ። ኤፌሶን ምዕራፍ 1 ቁጥር 17 የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። አሜን። ይህም የልባችሁ አይኖች ሲበሩ ብርሃን ሲያገኙ ማለት ነው። የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን። ለማን ያለው ማለት ነው? በቅዱሳን ዘንድ ማለት ይኸውላችሁ አሁን በእግዚአብሔር ዘንድ ያለው አይደለም ያለው። በማን ዘንድ ያለው ነው የሚለው? በቅዱሳንም ዘንድ። በቅዱሳን ዘንድ እስኪ በደም በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን። ግልጽ ነው ይሄ በጣም አያችሁ። በእግዚአብሔር ዘንድ ያለው የርስት ክብር ባለጠግነት ቢሆን እኛ የምንወርሰው ማለት ነው። እግዚአብሔር ግን በእኛ ውስጥ ዲፖዚት ያደረገው ያስቀመጠው የርስት ክብር ምን ባለጠግነት ምን እንደሆነ ለምናምን ደግሞ ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና። አያችሁ በቅዱሳን ዘንድ ያለው እግዚአብሔር የርስት ክብር ባለጠግነት ምን እንዲሆን። እግዚአብሔር የርስት ክብር ባለጠግነት በእናንተ ውስጥ አለ። አሜን። ልክ በአብርሃም ውስጥ እንደነበረው በይስሐቅ ውስጥ እንደነበረው
እና ዘራቸውን ይንከባከብ እንደነበረው በአንተ ውስጥ አለ። እግዚአብሔር ስሙ ይባረክ። ለዚህ ነው ጳውሎስ አይናችሁ ምን እንዲል እንዲበራ እግዚአብሔር በእናንተ ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ እንድታስተውሉ ጸልይላችሁ ያለው በዚህ የብርሃን ወር እግዚአብሔር ይሄን ያብራው በኢየሱስ። ከዛ እምቢ ብላችሁ ሻክሉን ይሄ ትስስሩን ሁሉ ሰባብራችሁ ተነሱ በኢየሱስ። ተረዳድታችሁ በቤተሰብ የሆናችሁ ተነሱ። ሃሌሉያ ሃሌሉያ፣ ክብር ለስሙ ይሁን። ጌታ አምኖ ነው የጠራችሁ በራሱ። ጌታ ዋጋ ሰጥቷችኋል። ሰው አገልግሎት የሚለው አለ፣ ጌታ አገልግሎት የሚለው አለ። ጌታ የሚለውን ጀምሮ ሰው ከሚለው በፊት ማለት ነው። ጌታ የሚለውን አድርጉ፣ ከዛ ሰዎች የሚሉት ይመጣል። ሰዎች የሚሉት ፑልፒት እንደዚህ የታወቀ ነው አይደለ? ግን ጌታ የሚያውቀው ሰርቪስ አለ። እግዚአብሔር ስሙ የተባረከ ይሁን። እሱን እናድርግ። እግዚአብሔር ብርሃናችሁን ያበራዋል በኢየሱስ ስም። እስኪ እግዚአብሔር ብርሃኔና መድኃኒቴ ነው በሉ እስኪ ሁላችሁም። ሃሌሉያ ሃሌሉያ። ስለዚህ እግዚአብሔርን ስንከተል በዚህ መንገድ ብርሃናችን ይበዛል። ሃሌሉያ። ተነስተን እንጸልይ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን።